Good evening. We begin tonight with today's shocking events in Washington, D.C. President Donald Trump dragged to safety as a gunman opened fire, wounding an officer at a black tie event. And they said, please go down on the floor. So I went down and First Lady went down also. ከድንገተኛ ጥቃት የተረፉት ፕሬዝዳንት ዶናልድ ትራምፕ ሁኔታዎች ከተረጋጉ በኋላ በወቅቱ ምን አይነት ክስተት እንደነበርና የወቅቱ የሳቸው ስሜትና እንቅስቃሴ ምን እንደነበር ተጠይቀው ምላሻቸውን ሰጥተዋል። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የህወሓት የድርጅት ጉዳይ ኃላፊ ሆነው እየሰሩ ያሉትና በቅጽል ስማቸው ሞንጆሪኖ በመባል የሚታወቁት ፈትለወርቅ ገብረ እግዚአብሔር በሰሞኑ የህወሓት ስብሰባ ላይ ብርቱ ፉከራን አሰምተዋል። እኛም ሰራዊቱም ወስነናል እረፉ ብለዋል። በዚሁ የሞንጆሪኖ ጥብቅ ማስጠንቀቂያ ዙሪያ ጥንቅራችን የሚያደርሳችሁ ዕለታዊ መረጃ አለ። ቅዳሜ ምሽት በነበረው የራት ግብዣ ላይ በድንገት ተገኝቶ ተኩስ ከከፈተው ኮል ቶማስ አለን አስደንጋጭ ድርጊት ጋር በተያያዘ ፕሬዝዳንት ዶናልድ ትራምፕ በተረጋጋ መንፈስ አንድ ቃለ ምልልስን አድርገዋል። ፕሬዝዳንት ዶናልድ ትራምፕ በወቅቱ ስለተፈጠረው ሁኔታና በእሳቸው በኩል ስለነበሩት የወቅቱ ሂደቶች በሲቢኤስ ቴሌቪዥን ጣቢያ በኩል የተወሰኑ ጥያቄዎች ቀርበውላቸው ምላሻቸውን ሰጥተዋል። ከተፈጠረው ክስተት ጋር በተያያዘም የጸጥታ አባላት የሆቴል ለመታደግ ሲሉ አስጎንብሰው አስኬዱኝ ሲሉም ተናግረዋል። ጥንቅራችን ፕሬዝዳንቱ የሰጡትን ቃለ ምልልስ ዳሶታል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ሩሲያ መግባታቸው ተነገረ። ውጭ ጉዳይ ሚኒስትሩ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በዛሬው ዕለት እንደሚነጋገሩ ይጠበቃል። እንዲሁም አሜሪካ አጥብቃ የምትፈልገውና ኢራን ያበለጸገችው ዩራኒየም በአገሯ ለማስቀመጥ ሩሲያ ሐሳብ አቅርባለች። መረጃውን የምንመለከት ይሆናል። አልጀዚራ በኢትዮጵያ ስላለው የነዳጅ ቀውስ ሰፊ ዘገባ አስነብቧል። በመካከለኛው ምስራቅ የነደደው የጦርነት እሳት የኢትዮጵያን የትራንስፖርት መስመር አቋርጦ በየማደያው ረጃጅም ሰልፎችን አስከትሏል። የሆርሙዝ ወሽመጥ መዘጋት በፈጠረው የነዳጅ እጥረት ሳቢያ የአዲስ አበባ ጎዳናዎች በቆሙ ተሽከርካሪዎች ሲጨናነቁ፣ የኑሮ ውድነቱ ደግሞ በየቤቱ ያለውን ኑሮ እየፈተነ ይገኛል። ዝርዝር መረጃውን እናደርሳለን። ኢራን ለአሜሪካ አዲስ የመደራደሪያ ሐሳብ አቅርባለች። ይህ ያልተጠበቀ እርምጃ በዓለም አቀፍ ደረጃ ከፍተኛ ትኩረትን ስቧል። የዓለም የንግድ እንቅስቃሴ ቁልፍ በሆነው የሆርሙዝ ወሽመጥ ላይ ለተፈጠረው ቀውስ መፍትሄ ይሆናል ተብሎ የታሰበው ይህ ጥያቄ በመካከለኛው ምስራቅ ለወራት የቆየውን ወታደራዊ ፍጥጫ ወደ አዲስ የዲፕሎማሲ ምዕራፍ ሊያሸጋግር የሚችልበት ሰፊ ዕድል ተፈጥሯል። ይዘነዋል። እስራኤል በኢራን በተደጋጋሚ ኢላማ ለተደረገች የተባበሩት አረብ ኤምሬት መሳሪያ መስጠቷ ተነገረ። እንደ እስራኤል ታይምስ ዘገባ ቴል አቪቭ ዝነኛውን የአየር መከላከያ አይረን ዶም እና ባለሙያዎችን እንዲሁም በርካታ ወታደሮችን ወደ ኤምሬት አሰማርታለች። በጉዳዩ አጠር ያለ ዘገባ ይዘናል። በአፍሪካዊቱ ሀገር የተፈጸመው ያልተጠበቀ ጥቃት ዓለምን አስደምሟል። ሀገሪቱን በወታደራዊ ጡንቻቸው ሲመሩ የነበሩት ቁልፍ ሰው በመኖሪያ ቤታቸው ውስጥ በደረሰ ድንገተኛ ፍንዳታ ሕይወታቸው አልፏል። ይህ ጥቃት በከፍተኛ ባለስልጣናት አካባቢ ያለውን የጸጥታ አጥር የሰበረ ሲሆን ከጥቃቱ ጀርባ ያለው ድብቅ ሴራም ቀጠናውን ወደማያልቅ ትርምስ ውስጥ ሊከተው እንደሚችል ተፈርቷል። መረጃውን ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እኛም ሰራዊቱም ወስነናል። ሞንጆሪኖ የህወሓት የድርጅት ጉዳይ ኃላፊ ሆነው እየሰሩ ያሉትና በቅጽል ስማቸው ሞንጆሪኖ በመባል የሚታወቁት ፈትለወርቅ ገብረ እግዚአብሔር በሰሞኑ የህወሓት ስብሰባ ላይ ብርቱ ፉከራን አሰምተዋል። ፉከራውም አንታገስም የሚል ሲሆን ሞንጆሪኖ አንታገስም ያሉትም ከውስጥ ሆኖ የትግራይን ህዝብ አንድነት ለመበታተን ይሰራሉ ያሏቸውን ሰዎች ነው። ሞንጆሪኖ በዚሁ የማስጠንቀቂያ መልእክታቸውን በትግራይ ውስጥ ሆኖ የትግራይን ህዝብ አንድነት ለመበተን ወይም ለማላላት ለሚሰራ ሰው ወይም አካል አንዳች አይነት እድል አንሰጠውም፣ በዚህ ዙሪያ ያለን ትዕግስት ዜሮ ነው ወይም ዜሮ ቶለራንስ ነው ያሉት ሞንጆሪኖ አክለውም ይህንን ውሳኔ መንግስትና ሰራዊት የወሰነው ነው በማለትም መንግስት ወስናል፣ ሰራዊቱም ወስኗል ሲሉ ተናግረዋል። እኛ ለተሰለፍንበት ዓላማ የትግራይ ህዝብ ያለምንም የፖለቲካ ልዩነት በአንድ ላይ መቆም አለበት በማለት ከፍተኛ ቅስቀሳን የሚያደርጉት የህወሓት አመራሮች የፕሪቶሪያውን ስምምነት ተከትሎ የተቋቋመውን የትግራይ ጊዜያዊ አስተዳደር ቀሪ አድርገው በራሳቸው አመራር ለመተካት ከፍተኛ እንቅስቃሴዎችን በማድረግ ላይ ናቸው። አካሄዱ ከፌዴራል መንግስት ጋር መፋጠጥ ውስጥ ይከታል፣ ትግራይንም ወደ ዳግም ጦርነት ይመልሳል የሚሉ አስተያየቶችና ትችቶች እየተሰሙ ሲሆን ይሁንና የህወሓት አመራሮች በወሰነው ውሳኔ ዙሪያ ምንም አይነት የተለየ ሐሳብን መስማት አንፈልግም፣
ከኛ ሐሳብ የተለዩ ሌሎች አስተያየቶች በሙሉ የትግራይን ህዝብ አንድነት የሚንዱ በመሆናቸው አንታገሳቸውም እያሉ ይገኛሉ። ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖም ይህንኑ የድርጅታቸውንና እሳቸው ሰራዊት ሲሉ የጠሩትን የህወሓት አቋም መሆኑንም አሳውቀዋል። ከትግራይ 2 ዓመታቱ ጦርነት በፊት በራሱ በህወሓት ምርጫ ኮሚሽን አስመራጭነት የተካሄደው የትግራይ ምክር ቤት ምርጫ በፕሪቶሪያው ስምምነት መሰረት ህገወጥ ተብሎ በአገር አቀፍ ደረጃ አዲስ ምርጫ እስኪካሄድ ድረስ ትግራይ በጊዜያዊ አስተዳደር እንድትመራ ቢደረግም ህወሓት አሁንም ነገሮችን ወደ ኋላ የሚመልሱ ውሳኔዎችን ወስኗል። በዚህም ህወሓት በትግራይ ምርጫ አይደረግም፣ የራሴን ከ6 ዓመት በፊት የነበረውን አስተዳደር መልሻለሁ፣ እንደዚሁም በታደሰ ወረደ የሚመራውን ጊዜያዊ አስተዳደር የስልጣን ዘመኑ ያበቃ በመሆኑ ከዚህ በኋላ አልቀበለውም እያለ ይገኛል። ከሰሞኑም የወሰንኩትን ውሳኔ ህዝቡ በደስታ እየተቀበለው ነው በማለትም በትግራይ መገናኛ ብዙሃን እያስነገረም ይገኛል። በዚሁ ዙሪያም ወሳኝ ተዋናይ ከሆኑት የህወሓት አመራሮች መካከል አንዱ የሆኑት ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ በወሰነው ውሳኔ ዙሪያ የተለየ ሐሳብን የሚያራምድ ሰው ካለ የትግራይን ህዝብ የሚከፋፍል በመሆኑ እሱን አንታገሰው፣ ይህ ደግሞ የኛም የሰራዊቱም ውሳኔ ነው ሲሉም ያስጠነቀቁበት ሁኔታ ታይቷል። በቀጣይ መረጃ አጎንብሼ ወጣሁ ትራምፕ ቅዳሜ ምሽት በነበረው የራት ግብዣ ላይ በድንገት ተገኝቶ ተኩሱ ከከፈተው ኮል ቶማስ አለን አስደንጋጭ ድርጊት ጋር በተያያዘ ፕሬዚዳንት ዶናልድ ትራምፕ በተረጋጋ መንፈስ አንድ ቃለ ምልልስን አድርገዋል። ፕሬዚዳንት ዶናልድ ትራምፕ በወቅቱ ስለተፈጠረው ሁኔታና በእሳቸው በኩል ስለነበሩት የወቅቱ ሂደቶች በሲቢኤስ ቴሌቪዥን ጣቢያ በኩል የተወሰኑ ጥያቄዎች ቀርበውላቸው ምላሻቸውን ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ በዚሁ የሲቢኤስ ቴሌቪዥን ጣቢያ ቃለ ምልልሳቸውን በአካባቢው እንግዳ ነገር በተከሰተበት ወቅት እሳቸው ብዙ ያስተዋሉት ነገር እንዳልነበርና በርካታ ሰዎች ሲሰባሰቡ የሚፈጠረው አይነት የተለመደው አይነት ድምፅ አድርገው ወስደውት እንደነበርም ተናግረዋል። ሆኖም በጊዜው የተፈጠረው ለየት ያለ አካባቢውን እንቅስቃሴ ተከትሎ ግን ከእሳቸው በተለየ ሁኔታ ባለቤታቸው ቀዳማዊት እመቤቷ ሜላኒያ ትራምፕ ቀድመው እንደነቁ አመላክተዋል። ሲቢኤስ ቴሌቪዥን ጣቢያና ሌሎች ዘገባዎች ያመለከቱት ግርግሩ እንደተፈጠረ ቀድሞ ከአዳራሹ እንዲወጡ የተደረገው ፕሬዚዳንት ትራምፕ ሳይሆኑ ምክትላቸው ጄዲ ቫንስ እና ሌሎች ባለስልጣኖቻቸው ናቸው። ይህ ለምን እንደሆነ ግልጽ ባይሆንም ትራምፕ ከመቀመጫቸው ተነስተው በፍጥነት በጀርባ ወዳለው ስፍራ ዘወር እንዲሉ ሲጠየቁ የተወሰነ የመዘግየት ሁኔታ እንደነበረባቸውም ታውቋል። ትራምፕ ለዚሁ የሰጡት ምላሽም ምን እንደተፈጠረ ለማየት ስለፈለግኩ ነው ሲሉም ተናግረዋል። እሳቸውም በፍጥነት ከመድረኩ ጀርባ ይዘው የወጡት የጸጥታ አካላትም ትራምፕንና ቀዳማዊት እመቤቷን ለደህንነታቸው ሲባል ተጎንብሰው እንዲሄዱ በጥብቅ ቢጠይቋቸውም ትራምፕ ይህንኑ ትዕዛዝ እንዳልተቀበሉም አስታውቋል። ትራምፕ ውስጥ የቀረው የተፈጠረውን ሁኔታ ማወቅ ስለነበር በጸጥታ ኃይሎች ይሰጠኝ ስለነበረው ትዕዛዝ ለመተግበር ብዙም ፍቃደኛ አልነበርኩም ሲሉም በዚሁ ከሲቢኤስ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ ተናግረዋል። ሲክሬት ሰርቪስ ኦፊሰርስ የሚባሉት የጸጥታ አካላት አጎንብሰውና ተንበርክከው ከአካባቢው እንዲወጡ ደጋግመው እንደጠየቋቸው የተናገሩት ትራምፕ ወደ ደህንነታቸው ቦታ እስኪደርሱ ድረስም እሳቸውም ሆነ ባለቤታቸው ቀዳማዊት እመቤቷ ሜላኒያ ትራምፕ አጎንብሰውና ተንበርክከው ከአካባቢው እንደወጡ ተናግረዋል። ግን ደግሞ የጸጥታ አባላቱ እሳቸው ምንም አይነት አደጋ እንዳይደርስባቸው ሲያደርጉት በነበረው ርብርብ ትራምፕ ብዙም ታዛዥ እንዳልነበሩና ለእነሱም አስቸጋሪ ሁኔታ እንደፈጠሩም አልሸሸጉም። ትራምፕ ድርጊቱን የፈጸመው ሰው ጥቃቱን ከመፈጸሙ በፊት የራሱን አቋም የሚገልጽ ማኒፌስቶን በማዘጋጀት ለቤተሰቦቹ በኢሜይል የላከ መሆኑንም በዚሁ ቃለ ምልልሳቸው ተናግረዋል። በጋዜጠኛው በኩል ክስተቱ ሲፈጠር እኔ በዚሁ አዳራሽ ውስጥ ከእርሶ በቅርብ ርቀት ላይ ነበርኩ፣ የባሩድ ሽታ ሳይቀር ሲሸተን ነበር፣ እርሶ ፈርተው ነበር የሚል ጥያቄ የቀረበላቸው ፕሬዚዳንት ዶናልድ ትራምፕ እኔ አልፈራውም፣ ሕይወት ምን እንደሆነ አውቃለሁ፣ የምንኖረው በእብድ ዓለም ውስጥ ነው ሲሉም ምላሻቸውን ሰጥተዋል። ወደ ቀጣይ መረጃ አለፍ። Good evening. We begin tonight with today's shocking events in Washington, D.C. President Donald Trump dragged to safety as a gunman opened fire, wounding an officer at a black tie event. And they said, please go down on the floor. So I went down, and First Lady went down also. የኢራን ውጭ ጉዳይ ሚኒስቴር ሞስኮ ገቡ። ሩሲያ የኢራን ኒውክሌር እኔ ጋር ይቀመጣለች። አራግቺና የፑቲን ተጠባቂ ንግግር። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሩሲያ መግባታቸው ተነገረ። ውጭ ጉዳይ ሚኒስትሩ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በዛሬው ዕለት እንደሚነጋገሩ ይጠበቃል። ውጭ ጉዳይ ሚኒስትሩ ወደ ሩሲያ ያቀኑት በፓኪስታንና ኦማን የነበራቸውን ጉዞ ቀጥለው ነው። በፓኪስታንና ኦማን ቁልፍ ከሆኑ አደራዳሪዎች ጋር በሳምንቱ መጨረሻ ተነጋግረዋል። በኢራንና አሜሪካ መካከል ሲጠበቅ የነበረው ሁለተኛ ዙር ንግግር ሳይሆን መቅረቱን ተከትሎ አራግቺ ዋሽንግተን ለእውነተኛ ለዲፕሎማሲ ቁርጠኝነት የላትም ሲሉ ተሰምተዋል። ሚኒስትሩ ይህንን ያሉት ትራምፕ የአሜሪካ ተደራዳሪዎች ወደ ፓኪስታን ሊያደርጉ የነበሩትን ጉዞ መሰረዛቸውን ከገለጹ በኋላ ነው። የኢራን ውጭ ጉዳይ ሚኒስትር አራግቺ በዛሬው ዕለት ሩሲያ ሴንት ፒተርስበርግ ሲገቡ የሚያሳዩ ምስሎች በሩሲያ ሚዲያዎች የታዩ ሲሆን
ከፑቲን በተጨማሪ ከሩሲያ ውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ጋር ንግግር ያደርጋሉ ተብሏል። ከፑቲን ጋር የሚኖራቸው ንግግር በሁለቱ ሀገራት መካከል ትብብር ለማስፋት ያለመ ስለመሆኑ ሚኒስትሩ ሩሲያ ከመግባታቸው በፊት ተናግረዋል። ሩሲያ በአሜሪካ እስራኤል ኢራን ጥቃት 58 ጦርነት ቀናት ውስጥ የቴህራን ቁልፍ አጋር ሆና ቆይታለች። ሩሲያ በገልፍ ሀገራት ያሉ የአሜሪካ ጦር ሰፈሮችና ኢላማዎች መረጃ ለኢራን እንደሰጠች ሲነገር ይታወሳል። ሩሲያውን የኢራን ዲፕሎማሲ አጋር መሆኗን በይፋ ያሳየች ሲሆን አሜሪካ የምትፈልገውን የበለጸገ የኢራን ዩራኒየም በተመለከተ ሞስኮ ዩራኒየሙን በሩሲያ ግዛት ውስጥ ለማቆየት ሀሳብ አቅርባለች። ትራምፕ ኢራን ዩራኒየሟን እንድታስረክብ እንደሚሹ መናገራቸው ይታወሳል። ቴህራን በበኩሏ ዩራኒየሙ ቅዱስ ነው፣ ለማንም አይሰጥም ማለቷ ይታወቃል። ሩሲያ ታዲያ በአሜሪካና ኢራን መካከል ስምምነት ለመፍጠር ይህንን ንጥረ ነገር በአደራ እኔ ጋር መቀመጥ ይችላል ስትል ነው ሀሳብ ያቀረበችው። በዚህ ጉዳይ ከዋሽንግተን የተሰማ መልእክት እስካሁን የለም። በኢራንና አሜሪካ መካከል ያለው ድርድር ግን በጠረጴዛ ዙሪያ መሆኑ ቀርቶ በስልክ እንዲቀጥል ትራምፕ መወሰናቸውን የተነገረው። ኢራን መነጋገር ከፈለገች ትደውል፣ ካልሆነ ደግሞ ወደ እኛ መምጣት ይችላሉ ሲሉ ትራምፕ ገልጸዋል። በቀጣይ ርዕስ በኢራን ጦርነት የአዲስ አበባ የነዳጅ ቀውስ። አልጀዚራ በኢትዮጵያ ስላለው የነዳጅ ቀውስ ሰፊ ዘገባ አስነብቧል። በመካከለኛው ምስራቅ የነደደ የጦርነት እሳት የኢትዮጵያን የትራንስፖርት መስመር አቋርጦ በየማደያው ረጃጅም ሰልፎችን አስረዝሟል። የሆርሙዝ ወሽመጥ መዘጋት በፈጠረው የነዳጅ እጥረት ሳቢያ አዲስ አበባ ጎዳናዎች በቆሙ ተሽከርካሪዎች ሲጨናነቁ፣ የኑሮ ውድነቱ ደግሞ በየቤቱ ያለውን ኑሮ እየፈተነ ይገኛል። የኢራን ጦርነትና የሆርሙዝ ወሽመጥ መዘጋት በዓለም አቀፍ የነዳጅ ገበያ ላይ የፈጠረው መናወጥ ከጦርነቱ ቀጠና ርቃ በምትገኘው ኢትዮጵያ ላይ ከፍተኛ የኢኮኖሚ ጫና እያሳደረ ይገኛል። በአዲስ አበባ ጎዳናዎች ላይ የሚታዩት ረጅም የነዳጅ ሰልፎች የችግሩ ገጽታ መገለጫ ሆነዋል። ለዘገባው ቃል የሰጡ አንድ አሽከርካሪ ያለውን ችግር ሲገልጹ እኔም ሆንኩ ረዳቶቼ ቤተሰብ የምናስተዳድረው በዚህ ስራ ነው። ነገር ግን ነዳጅ በማጣታችን መስራት ካቆምን ቀናት ተቆጥረዋል። ለቀናት ማደያ ተሰልፈን እየጠበቅን ነው በማለት በምሬት ተናግረዋል። ይህ የነዳጅ እጥረት የታክሲና የጭነት መኪናዎች አገልግሎት እንዲገታ በማድረግ የከተማውን የትራንስፖርት እንቅስቃሴ ክፉኛ ጎድቶታል። ይህ ቀውስ በቀጥታ ወደ ሸማቹ ማህበረሰብ በመሻገር የዕለት ተዕለት ኑሮውን በእጅጉ እየፈተነ ይገኛል። በትራንስፖርት እጥረት ምክንያት የምግብ ዕቃዎች ዋጋ በአጭር ጊዜ ውስጥ እስከ 40 በመቶ የደረሰ ጭማሪ አሳይቷል ሲል ዘገባው ጠቁሟል። በገበያ ውስጥ ያሉ ነጋዴዎች የአትክልትና ፍራፍሬ ዋጋ በነዳጅ እጥረትና በትራንስፖርት ወጪ ምክንያት በከፍተኛ ሁኔታ ጨምሯል። በየቀኑ የሚጨምረውን ዋጋ ለደንበኞቻችን ማስረዳት በጣም ከባድ እየሆነብን ነው ሲሉ ስጋታቸውን ይገልጻሉ። እንደ የታሸገ ውሃ፣ ዘይትና እንቁላል ያሉ መሰረታዊ ሸቀጦች በብዙዎች ዘንድ የማይደረስባቸው እየሆኑ መጥተዋል። አልጀዚራ አክሎም ኢትዮጵያ አብዛኛው የነዳጅ ፍላጎቷን የምታሟላው ከባህረ ሰላጤው ሀገራት በመሆኑ በርቀት የሚካሄደው ግጭት በሀገሪቱ የኢኮኖሚ ደህንነት ላይ ቀጥተኛና ፈጣን አደጋ ደቅኗል ሲል አመልክቷል። በሌላ በኩል የነዳጅ ቀውሱ በሀገሪቱ የውጭ ንግድ እንቅስቃሴ ላይ ጥቁር ጥላ አጥልቷል። ወደ ውጭ የሚላኩ ምርቶችን የሚያመርቱ ፋብሪካዎች ምርቶቻቸውን ወደ ጅቡቲ ለማጓጓዝ የትራንስፖርት ወጪው ከእጥፍ በላይ በመጨመሩ ክፉኛ ተጎድተዋል። የጭነት መኪና አሽከርካሪዎች ነዳጅ ለማግኘት ከ3 እስከ 4 ቀን እንጠብቃለን፣ ያንንም እንደምናገኝ እርግጠኛ አይደለንም፣ ካላገኘም ደግሞ የት እንደምንሄድ አናውቅም፣ ምርጫችን እዚህ መንገድ ዳር ቆሞ መጠበቅ ብቻ ነው በማለት ሁኔታውን ያስረዳሉ። ይህ የነዳጅ ቀውስ ምርቶች በመጋዘን እንዲቀመጡ በማድረግ የፋብሪካዎችን ሕልውና አደጋ ላይ ከመጣሉም በላይ ሀገሪቱ የምታገኘውን የውጭ ምንዛሬ ገቢ በእጅጉ ሊቀንሰው እንደሚችል ተሰግቷል። በቀጣይ ርዕስ ኢራን አዲስ የመደራደሪያ ሀሳብ አቀረበች። ኢራን ለአሜሪካ አዲስ የመደራደሪያ ሀሳብ አቅርባለች። ይህ ያልተጠበቀ እርምጃ በዓለም አቀፍ ደረጃ ከፍተኛ ትኩረትን ስቧል። የዓለም የንግድ እንቅስቃሴ ቁልፍ በሆነው የሆርሙዝ ወሽመጥ ላይ ለተፈጠረው ቀውስ መፍትሄ ይሆናል ተብሎ የታሰበው ይህ ጥያቄ በመካከለኛው ምስራቅ ለወራት የቆየውን ወታደራዊ ፍጥጫ ወደ አዲስ የዲፕሎማሲ ምዕራፍ ሊያሸጋግር የሚችልበት ሰፊ ዕድል ተፈጥሯል። ኢራን በዓለም አቀፍ የነዳጅ ንግድ ላይ ከፍተኛ ተጽዕኖ ያለውና ቁልፍ የባህር መስመር የሆነውን የሆርሙዝ ወሽመጥን ለመክፈት አዲስና አስገራሚ የሰላም እቅድ ለአሜሪካ ማቅረቧ ተሰምቷል። ይህ መረጃ ይፋ የሆነው አሜሪካና እስራኤል በኢራን ላይ ወታደራዊ ጥቃት ከሰነዘሩ ከሳምንታት በኋላ ሲሆን ሀገሪቱ በፓኪስታን አደራዳሪነት ለዋይት ሀውስ የላከችው ጥያቄ የሆርሙዝ ወሽመጥ ዳግም እንዲከፈትና ጦርነቱ እንዲቆም የሚል ነው። ሆኖም ኢራን በዚህ አዲስ የሰላም ስምምነት ውስጥ በከፍተኛ ሁኔታ አወዛጋቢ የሆነውን የኒውክሌር ድርድር ለሌላ ጊዜ እንዲተላለፍ መጠየቋ ጉዳዩን ውስብስብ አድርጎታል። ይህ አዲስ አካሄድ ኢራን በኢኮኖሚያ ላይ የተጣለውን የባህር ላይ እገዳ ለማንሳትና የነዳጅ ሽያጯን ለመቀጠል ያላትን ከፍተኛ ፍላጎት የሚያሳይ መሆኑን በአክሲዮስ ዘገባ ላይ ተመልክቷል። ይህ በፓኪስታን አደራዳሪነት የቀረበው የኢራን ጥያቄ 3 ዋና ዋና ነጥቦች ላይ ያተኩራል። የመጀመሪያው የሆርሙዝ ወሽመጥን ለዓለም አቀፍ የንግድ መርከቦች ክፍት ማድረግ ሲሆን፣ ሁለተኛው በአሜሪካና በኢራን መካከል ያለውን የተኩስ አቁም ስምምነት በማራዘም ቋሚ የሰላም ስምምነት ላይ መድረስ ነው። ሶስተኛውና ዋነኛው ደግሞ የኒውክሌር ድርድሩ የሚጀምረው አሜሪካ በኢራን ወደቦች ላይ ጣለችውን የባህር ኃይል እገዳ ካነሳች በኋላ ብቻ መሆኑ ነው። ይህ የኢራን ጥያቄ በቅድሚያ እገዳው ይነሳ፣ የኒውክሌር ድርድሩ ግን በኋላ ይቆይ የሚል ይዘት ያለው በመሆኑ ለአሜሪካ መንግስት ትልቅ ፈተና ደቅኗል።
በዋይት ሃውስ በኩል ግን ፕሬዚዳንት ትራምፕ በኢራን ላይ ያላቸውን የኢኮኖሚ ጫና ለመቀነስ ፍላጎት እንደሌላቸውና እገዳውን ለማንሳት አጠቃላይና ሁሉን አቀፍ ስምምነት መኖር እንዳለበት መግለጻቸው ሁኔታውን አጣብቂኝ ውስጥ ከቶታል። በአሁኑ ወቅት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በክልሉ ሀገራት በፓኪስታን፣ በኦማንና በሩሲያ ዲፕሎማሲ ጉዞ በማድረግ ላይ ይገኛሉ። በኦማን ሙስካት ከሱልጣን ሃይተም ቢን ታሪክ ጋር ባደረጉት ውይይት በሆርሙዝ ወሽመጥ በኩል የንግድ መርከቦች በሰላም ማለፍ የሚችሉበትን መንገድ ማመቻቸት ዋነኛ አጀንዳቸው ነበር። ሆኖም ግን በኢራን አመራሮች መካከል በሚፈለገው የኒውክሌር ስምምነት ዙሪያ መከፋፈል መኖሩ ድርድሩን እያጓተተ ይገኛል። አሜሪካ በበኩሏ የመደራደር ፍላጎት ካላቸው ስልክ መደወል ብቻ ነው በሚል መርህ የላኳቸውን መልእክተኞች ከፓኪስታን መልሳለች። ይህ በዓለም አቀፍ ደረጃ የነዳጅ ዋጋን ያናጋው የሆርሙዝ ወሽመጥ ጉዳይ በቀጣይ ቀናት በሚደረጉ የዲፕሎማሲ ጥረቶች ወይም ወታደራዊ ውሳኔዎች የሚቋጭ ይሆናል። በቀጣይ መረጃ እስራኤል ወደ ኤምሬት መሳሪያ ላከች። እስራኤል በኢራን የከፈተችውን የጦር ዘመቻ የሚያገሳ አንበሳ ብላ መሰየሟ የሚታወቅ ነው። በዚህ ዘመቻ ወቅት ታዲያ ለአንዲት የገልፍ ሀገር የመሳሪያ ድጋፍ ማድረጉ አሁን ላይ መረጃው ወጥቷል። እስራኤል በኢራን በተደጋጋሚ ኢላማ ለተደረገች የተባበሩት አረብ ኤምሬት ነው መሳሪያ የሰጠችው። እንደ እስራኤል ታይምስ ዘገባ ቴል አቪቭ ዝነኛውን የአየር መከላከያ አይረን ዶም እና ባለሙያዎችን እንዲሁም በርካታ ወታደሮችን ወደ ኤምሬት አሰማርታ ነበር። የአየር መከላከያ ስርዓቱን ለመላክ እስራኤል የወሰነችው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኤምሬቱ ፕሬዝዳንት መሐመድ ቢን ዛይድ ጋር በስልክ ከተነጋገሩ በኋላ መሆኑ ተዘግቧል። በዚህም በርካታ ወደ ኤምሬት የተተኮሱ ድሮንና ሚሳይሎች በእስራኤል አይረንዶም ስርዓት በኩል መመከታቸው ተጠቅሷል። አይረንዶም የአየር መከላከያ ስርዓት ከአሜሪካና እስራኤል ውጭ በሌላ ሀገር ስራ ላይ ሲውል ይሄ ለመጀመሪያ ጊዜ መሆኑ ተነግሯል። ከዚህ ቀደም ሲንጋፖር አይረንዶምን ከእስራኤል እንደገዛች ሲነገር፣ ሌላኛዋ ሮማኒያ የግዢ ጥያቄ ማቅረቧ ተዘግቦ ነበር። በእስራኤል በኩል ግን አይረንዶምን ስለመሸጥ የተሰጠ ማረጋገጫ የለም። በእስራኤልና ኤምሬት መካከል ያለው የወታደራዊ ትብብር ሁለቱ ሀገራት የአብርሃም አኮርድ ስምምነትን ከተፈራረሙ እንደ አውሮፓ አቆጣጠር ከ2020 ወዲህ እየጨመረ መጥቷል። በዚህ ጦርነት ኢራን ወደ ኤምሬት 560 ባሊስቲክና ክሩዝ ሚሳይሎችን እንዲሁም 2250 አጥፍቶ ጠፊ ድሮኖችን ተኩሳለች። አብዛኞቹ ጥቃቶች ተመተው ቢወድቁም በርካታ የወታደራዊ ኢላማዎች መመታታቸው ይታወቃል። እስራኤል በተመሳሳይ ከሳውዲ አረቢያ ጋር በአሜሪካ በኩል ስምምነት ያደረገች ቢሆንም አይረንዶም የአየር መከላከያ ስርዓቱን ለሪያድ ስለማቀበሏ የተገለጸ ነገር የለም። ሳውዲ ከእስራኤል ጋር መደበኛ ግንኙነት ለመመስረት የምትፈልግ መሆኗን ያሳየች ቢሆንም ቴል አቪቭ የፍልስጤም የሁለት ሀገር ስምምነት ወደ ተግባር እንድትቀይር ሳውዲ ቅድመ ሁኔታ አላት። ይህ ለእስራኤል በተለይ ለአሁኑ መንግስት የሚዋጥ አይደለም። በቀጣይ ርዕስ ሚኒስትሩ በቦምብ ተገደሉ። በምዕራብ አፍሪካዊቷ ሀገር ማሊ ከባድ ውጥረት ተፈጥሯል። የመከላከያ ሚኒስትሩ ሳዲዮ ካማራ በመኖሪያ ቤታቸው ላይ በተሰነዘረ አሰቃቂ የቦምብ ጥቃት መገደላቸው ተረጋግጧል። ይህ ጥቃት በሀገሪቱ ከፍተኛ የጸጥታ መዋቅር ላይ የተሰነዘረ ቀጥተኛ ምት ሲሆን በማሊና በሳህል ቀጠና እየተስፋፋ የመጣውን የታጣቂዎች ስጋት ወደ አዲስና አስፈሪ ምዕራፍ አሸጋግሮታል። የማሊ መከላከያ ሚኒስትር ሳዲዮ ካማራ የተገደሉት በዋና ከተማዋ ባማኮ አቅራቢያ በሚገኘው መኖሪያ ቤታቸው ላይ በተፈጸመ የቦምብ ጥቃት መሆኑን ቢቢሲ ዘግቧል። ጥቃቱ የተፈጸመው ፈንጅ የጫነ ተሽከርካሪ በመኖሪያ ቤታቸው ግቢ ላይ በፈነዳበት ወቅት ሲሆን ግድያው በሀገሪቱ የጦር ኃይልና በፖለቲካው አመራር ላይ ከፍተኛ ድንጋጤን ፈጥሯል። ሚኒስትሩ በሀገሪቱ ወታደራዊ መንግስት ውስጥ ቁልፍ ሚና የነበራቸውና በተለይም ከሩሲያ የዋግነር ቡድን ጋር ያለውን ወታደራዊ ትብብር በመምራት ረገድ ዋነኛው ሰው ነበሩ። ይህ ጥቃት የታጣቂ ቡድኖች እስከ ዋና ከተማዋና እስከ ከፍተኛ ባለስልጣናት መኖሪያ ድረስ ዘልቀው የመግባት አቅም እንዳላቸው ያሳየ ትልቅ የጸጥታ ክፍተት ሆኖ ተመዝግቧል። የግድያ የተፈጸመው ማሊ በተከታታይ አማጽያን በሚሰነዘሩ ጥቃቶች እየታወከች ባለችበት ወቅት ነው። ጥቃቱን ተከትሎ በመላው ባማኮ ጥብቅ የጸጥታ ቁጥጥር እየተደረገ ሲሆን ወታደራዊ መንግስት በሀገሪቱ ላይ የሰዓት እላፊ ገደብ ጥሏል። በአካባቢው የሚንቀሳቀሱት ጂሃዲስት ቡድኖች ለጥቃቱ ተጠያቂ እንደሆኑ ቢጠረጠርም እስካሁን በይፋ ኃላፊነት የወሰደ ቡድን የለም። ይሁን እንጂ ጥቃቱ የተፈጸመበት መንገድና የታለመው ግብ ታጣቂዎቹ በሀገሪቱ ላይ ያላቸውን የበላይነት ለማሳየትና የወታደራዊ መንግስቱን የጸጥታ መዋቅር ለማዳከም የነደፉት ስልት አካል እንደሆነ ተገልጿል። የግድያው ዜና ከተሰማ በኋላ በከተማ ሰፊ ያለመረጋጋት የታየ ሲሆን ህዝቡም በቀጣይ ሊከሰቱ ስለሚችሉ ተጨማሪ ጥቃቶች ስጋት ውስጥ ወድቋል። የመከላከያ ሚኒስትሩ ግድያ በማሊ ወደፊት የጸጥታ ሁኔታና ከውጭ ሀገራት ጋር በሚኖራት ወታደራዊ ግንኙነት ላይ ትልቅ ተጽዕኖ ይኖረዋል። ካማራ በተለይ ከምዕራባውያን ይልቅ ከሩሲያ ጋር የቀረበ ግንኙነት እንዲመሰረት ትልቅ ጥረት ሲያደርጉ የነበሩ ባለስልጣን በመሆናቸው የእሳቸው መወገድ በሩሲያና በማሊ ግንኙነት ላይ የሚፈጥረው ክፍተት በሰፊው እየተነገረ ይገኛል። ዓለም አቀፉ ማህበረሰብ ጥቃቱን በጽኑ የኮነነ ሲሆን በማሊ ያለው የፖለቲካ ሽግግርና የጸጥታ ሁኔታ ይበልጥ አሳሳቢ ደረጃ ላይ መድረሱን ጠቁሟል። መንግስት በበኩሉ ለሚኒስትሩ ብሔራዊ የሐዘን ቀን ያወጀ ሲሆን የጥቃቱ ፈጻሚዎችን ለፍርድ ቤት ለማቅረብ ከፍተኛ አሰሳ እያደረገ መሆኑን ገልጿል። ይህ በመከላከያ ሚኒስትሩ ላይ የተፈጸመው ጥቃት ሀገሪቱ በቅርብ ዓመታት ውስጥ ካስተናገደቻቸው ተከታታይ መፈንቅለ መንግስታት በኋላ
የተመሰረተውን ወታደራዊ መንግስት ትልቅ ፈተና ውስጥ የከተተ ክስተት ሆኗል። በኮሎኔል አሲሚ ጎይታ የሚመራው የወታደራዊ ሽግግር መንግስት የሀገሪቱን ሉዓላዊነት ለማስከበርና አማጽያንን ለመደምሰስ ቃል በመግባት ስልጣን ቢይዝም አሁን የደረሰው ከፍተኛ የባለስልጣን ግድያ ግን የጸጥታው መዋቅር ምን ያህል ለጥቃት የተጋለጠ መሆኑን አመላካች ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።